የመብራትና የውሃ ቆጣሪ የምታነቡ ሰዎች ቆይ የሰውን በር ማንኳኳት ነው ወይስ መገንጠል ነው ያዛችሁት? ብታምንም ባታምንም ማርያም ካርድ ልንሞላ ሄደን መብራት ጠፍቶባችሁ። ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ ታስተናግዱ። ወድቃም ጭንቅላትም በቦታ ላይ የለም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ ሰላማችሁ ብዙ ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ እናንተ ዘና ፈታ ብላችሁ እቺ ነገር አየት አድርጋችሁ ራሳችሁ ኮሜንት ስጡላችኋለሁ። መግቢያውን ላይ እንደተመለከታችሁት እንግዲህ ዛሬ ደግሞ መብራት ኃይል ነው። እንግዲህ መብራት ኃይል ብዙ ጊዜ ዝም ብዬበታለሁ። ብዙ አስቂኝና አስገራሚ ነገሮች እንደገና ደግሞ ያው ህብረተሰቡም ላይ ደግሞ ከባድ ነገሮች አሉ። ለማንኛውም እንግዲህ ከዚህም ከዛም ለእናንተ ይመቻል፣ ያዝናናል፣ እንዲሁም ደግሞ ራሳችሁ ይታረጉበታላችሁ ብዬ ያሰብኳት እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ዘና ፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡበት እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። እስቲ እንመልከታቸው። ዘማለክ ሄሎ መብራት ኃይል መብራት ተቋርጧል፣ አይኔ ማታም ያየውን መለየት አቁሟል አለችና ለምንድን ነው ምትደውለው? ማታ መናጠፋው አርፈህ እንድትተኛ ነው። ተጨንቀሽ ነው እንዴ? ተይ እኔ ለራሴ ጨነቃለሁ። ብር ጥፍት ልታረጉት ክለብ መስሏችሁ ነው? እባክህ ሰውዬ አትጨቃጨቀኝ። ብዙ ማጠፋው መብራት ነው ዛሬ ላይ ያለብኝ። ደሞ ድፍረትህ አብሩልን ምትለው ለኛ ሳይኖር ነው እንዴ ለናንተ ምናበራው? ዘማለክ የመብራትና የውሃ ቆጣሪ የምታነቡ ሰዎች ቆይ የሰውን በር ማንኳኳት ነው ወይስ መገንጠል ነው ያዛችሁት? እንዴ እኛ የቤቱ ባለቤት ራሱ እንደናንተ አልደበደብንም እኮ በራችን። ደግሞ በዛ ላይ ግልምጫችሁ እኮ ቆጣሪ ሳይሆን የወደፊት እጣ ፈንታችንን አንብባችሁ የምትነግሩን ነው የሚመስለው። እንዴ እናንተ በመጣችሁበት ቁጥር እኛ መደንገጥ አለብን እንዴ? ኪው ማለት አለብን እንዴ? እንዴ ወገን እንተሳሰብ እንጂ ስነ ስርዓታችሁን ያዙ። መብራት ኃይልና ውሃ ልማቶች ቆጣሪ ለማንበብ ስትመጡ በር እንደዛ የምትቀጠቅጡት ምን ሆናችሁ ነው እንዴ? እኛ በራችን ስናስገጥመው በሚስማርና በመዶሻ ስናስቀጠቅጠው ለራሱ እንደዛ አይነት ድምጽ አውጥቶ አያውቅም። በራችን ስርዓት ያለው በር ነው እንዴ? ወይስ እኛ ሳናውቀው በር ላይ የቤቱ ባለቤቶች መስማት የተሳናቸው ናቸው የሚል ታፔላ አለ? ምንድነው? እንሰማለን እኛ። ቀስ ብላችሁ አንኳኩ። ዝም ብለን ስለምናማርር ነው እንጂ አንዳንዴማ የመብራት ኃይል ውለታ በደንብ ነው ያለብን። በደንብ እስቲ ማን ነው መብራት ሲጠፋ ብቻ እንደኔ ቤተሰቦቹን የሚያውቃቸው? ዳንተ ይጫወቱታ እንዴ? አረ ተጫዋችነት በተለይ ማዘር ተፍታ ያለች ነው የምትለው በቃ። ምክንያቱም 24 ሰዓት ስልክ ላይ ነው። በምን በኩል ታወራችኋል? አይ ማመስገን አለብን። ሁሌ አጥፉት አላልኩም፣ ግን እስቲ አስቡት የትኛው ተቋም ነው የእናትና የአባቶቻችንን ፍቅር ለመጨመር ሲል መብራት እያጠፋ በሻማራት የሚያስበላ? ይሄ ራሱ እንዳንድ ትልቅ ነጥብ መያዝ አለበት በእውነት። ሁሌ አጥፉት አላልኩም፣ እንዳታነካኩኝ። ብታምንም ባታምንም ማርያም ካርድ ልንሞላ ሄደን መብራት ጠፍቶባችሁ መብራት ጠፋባችሁ እና ተዛልፈን ሊደርሰን ሲል መብራት ጠፋባችሁ እና በጣም እነሱ ራሱ አዝነዋል ማለት እኛ ብቻ ምናማር ነበር የሚመስለኝ፣ ግን እነሱም ችግር ውስጥ ነው ያሉት እና አሳዘኑ። መብራት ኃይል ስራውን እየሰራ አይደለም እያሉ ነበር መብራት ኃይል ራሳቸው። እንግዲህ ሁላችሁም እንደምታውቁት በጣም በሚገርም ሁኔታ በየሰፈሩ በየቦታው እንግዲህ ትልቁ ችግር ሀገራችን ላይ ምንድነው ይባላል መብራት ኃይል ነው። እንግዲህ መብራት ኃይል ተወርቶለት የማያውቀው ብዙ አይነት እንግዲህ ያው ውጣ ውረድ ውስጥ ነው ያለው ማለት ትችላለህ ከህብረተሰቡ ጋር ማለት ነው። ምንድነው ለቢዝነስም ይሁን ይባላል ለምንም፣ ግን ያው የድሮ ነገር ተሸክመው ስላሉ በመስመሩም በምንም በጣም የተለያየ አይነት ችግሮች እንዳለባቸው ብዙ ጊዜ የተለመደ የተወራ ነገር ነው። ይሄ ሁሉ ነገር እንግዲህ ያለ ህብረተሰቡም እንግዲህ ያው ምንም ያደርግ አልቻለም። ከመበሳጨት አልፎ ወደ መቀለድ ስለገባበት ነው እንግዲህ እንደነዚህ አይነት ነገሮች እየመጡ ያሉ ማለት ነው። ሌሎች ደግሞ እስቲ ምን ይላሉ እንመልከተው። ሄሎ መብራት ኃይል። ሄሎ ተሳስቼ ነው እንዴ? ይቅርታ ማሙሺ፣ ህፃን ማያ ነው መሰለኝ የደወልኩት። አይ መብራት ኃይል ነው። እና እዛ ምን ትሰራለህ? ትምህርት የለም አለ፣ ግን አባዬ ተጮት ብሎ አምጥቶኝ ነው። እሺ ማሙሺ፣ ለአባት እንደምትለው አረ መታችሁ መብራቱን ስሩልን እንሰራለን ብላችሁ እኮ ጠፋችሁ በልልኝ። አባዬ የሻይ ካልሰጠው አይሰራም። ችግር የለውም፣ ሲመጣ ሻይ አፈላለታለሁ። ሰገጤና እንዴ የሻይ ማለት እንደሰሩ 200 ብር ወይም
300 ብር ትሰጣቸዋለህ። እሺ ማሙሽዬ ኑና ስሩልን በላቸው። ላንተ ከረሜላ ገዛልሃለሁ። አይ ቅቅል ጋብዘኝ። አባዬ ሁሌ ተረት የሚነግረኝ ስለተጋበዘው ቅቅል ነው። የበቆሎ ነው? አይ ስጋ። የስጋህ ማረህ አፈር ይሆንብሃል። አሁን አባተን አቅርብልኝ። ሄሎ አረ እባካችሁ መብራትኛ ቤት ብቻ ተለይቶ ከጠፋ ስንት ጊዜያችን ነው? እንመጣለን እያላችሁ እኮ ቀራችሁ እኮ። ኧረ ተው። ነገ ደውል። ነገ ለምን? ዛሬ ስሩልን። ዛሬ ሮብ ነው፣ እጾማለሁ። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? እንከዝ ጭንቅላትና ሆድቃ ያለ ነገር ለህዝቡ ያበራል ብለን አስበን ሆድቃና ጭንቅላት ያለ ነገር ሰርተናል። በንጋታው ግን ስንመለስ ወደ ዘውስ ሆድቃም ጭንቅላትም በቦታ ላይ የለም። ሆድቃም ጭንቅላትም ወስደዋል እና ሆድቃና ጭንቅላት የሌለ ነገር ያበራል። እንደ መብራት ኃይል እንትን ኃላፊነት ደርሶብናል ለማለት ነው። አመሰግናለሁ። አዎ ቀልድ ነው መቼም በብዛት እንግዲህ እንደዚህ አይነት ነገሮች ይታያሉ። በእውነት ላይ የተመረከዘ ነው በብዛት መቼም ሰው ባለበት ብሶቱ ላይ ነው እንግዲህ እንደዚህ አይነት ነገሮች የሚያደርገው ማለት ነው። ይበራል፣ ይጠፋል። ሲጠፋ ሲደወልላቸው አያነሱም። እንደገና ደግሞ ካነሱም ከተወሰነ ቀን በኋላ ስለሚመጡ ነው እንግዲህ ሰው ኩርፊያውን በእንደዚህ አይነት መንገድ የገለጸው ማለት ነው። እንደሚመቻችሁ እርግጠኛ ነኝ። የራሳችሁን አስተያየት ስጡ እያልኩኝ እስቲ አንድ ነገር ደግሞ ላሰማችሁ። እነዚህ የምታያቸው በጎች መብራት ፖል በጥሶ እየሄዱ እያሉ መንገድ ላይ መብራቱ ይዟቸው የሞቱ በጎች ናቸው። እነዚህ በጎች እንግዲህ ተመልከቱ። ይሄ ነገር ሰዎችን ቢይዝ እንዴት እንደሚያደርግ እስካሁን ድረስ ግን የደረሰ አካል የለም። ቡራዩ አካባቢ ነው ይሄ ነገር የሆነው። እነዚህ 4 በጎች ናቸው እንደዚህ ሆኑ። ተመልከቱ፣ ጉድ ተመልከቱ። እዚህ ጋር የምታዩት የረጠበው ነገር ውሃም አይደለም፣ አንዳንድ ቦታ ደግሞ ሽንትም አይደለም። ይሄ እዚህ እርጥበት የሚታያችሁ ዘይት ነው። ዘይት ስላችሁ ደግሞ የመኪና ወይም የምግብ ዘይት አይደለም። የትራንስፎርመር ወይም ደግሞ የኤሌክትሪክ ትራንስፎርመር ዘይት ነው። እንግዲህ ይሄ ዘይት የፈሰሰው ከ4-5 ቀን በፊት ነው። ጎግል ሳረግ ይሄ ዘይት ጥቅሙ ምንድነው? ከፍተኛ የሆነ ሙቀት ትራንስፎርመር ውስጥ እንዳይፈጠር እንደ ማቀዝቀዣ ነው የሚጠቅመው። ምንድነው ይሄ ትራንስፎርመር ከ4 ቀን በፊት ነው የፈነዳው። በጣም የሚያሳዝናችሁ ነገር ለሊት 9 ሰዓት ፈነዳ፣ ጠዋት ድጋሚ ፈነዳ። ከዛ እንደዚህ ዘይቱ ይሄ ሲፈስ እንደውም በቀኛ የሆነ
ዝናብ ነገር ጥሎ ውሃ ነገር ፈሶበት ሾርት አድርጎ ኮንታክት አድርጎ ዝም ብለን እንደ ሙያው ውስጥ እንዳልሆነ ሰው ምን ገምተው ግምት ነበርና ታች ሳሩ ላይ ሲፈስ ግን ውሃ እንዳልሆነ ገባን። እኔም ከዛ ነው ጉግል ሳረግ አንደርስታንድ ያደረኩት። ይሄ ነገር ፈሶ ይሄ ነገር እየተንጠባጠበ ተደወለ። ሁሉም ሰው ተሰብስቦ ሄደ፣ ጠየቀ። በቃ ሰው ሁሉ እንጫጫል። ማንም ዞሮ አያውም። 2 ቀን መብራት ሳይኖርና አለፍን። በ3ኛው ቀን መጡ፣ አዩት ምናምን በቃ አይተው ችግሩን እንኳን ለይተው መፍትሄ ለመውሰድ በቃ የሆነ ተነሳሽነት አታዩባቸው። ከዛ መጡ፣ ቼክ አረጉት፣ ምን አረጉት፣ ተመልሰው ሄዱ። ከዛ ሰዎች እንደዚህ ጮኸዋል ተባለ። እኛ ሰፈር በቃ የሆኑ ሰዎች እንደዚህ ባለስልጣን የሚያውቁ ሰዎች ተባለ፣ ሄዱ ምናምን። መጨረሻ ላይ ሊቀየር ነው ተባለና በቃ ያ ክሬን ያለው መኪና ላይ ሌላ አዲስ ይሁን አሮጌ አላቅም ትራንስፎርመር ይዘው መጡ። ከዛ ያኛውን አወረዱት፣ የፈሰሰውን ዘይት የፈሰሰበትን የፈነዳውን አወረዱት እና ያኛውን ሲያደርጉት ልኩ አይደለም አሉ። ኢማጂን አይተውት ነው ሄዱትና አይተውት ሄደው ልኩ መሆኑን አለመሆኑን እንኳን አያውቁም። እንግዲህ እነዚህ ሰዎች ኢማጂን ባለሙያ ናቸው። ዝም ብለን የቀን ሰራተኛ እንዲገጥሙ አይደለም የጠራ ናቸው። ከዛ ልኩ አይደለም ብለው ሄዱ። ደግሞ 1 ቀን ቆይተው መጡ። ልኩ የሚሆን መጣ፣ ተሰካም ተባለ። ከዛ ምን አሉ? አቅም የለውም፣ ስለዚህ ሁሉንም ይሄ አካባቢ ያለውን አያደርስም፣ የተወሰነ ቦታ ነው የሚያበራው ብለው ደግሞ ሄዱ። ተመልከቱ እንግዲህ አቅም የለውም ብለው ደግሞ ግማሹን አብርተውለት ግማሹን ሳያበሩት ሄደ። ከዛ ዘኒክስት ዴይ መብራቱ ሲጠፋ ልክ ሮጠን ስንወጣ መኪናው ሲሄድ አየነው ይሄ መጣው። ከዛ ጠፍቶባቸው የነበሩት ግማሹ አካል ስንጠይቅ እኛ ጋር መጥተዋል አሉ። ኢማጂን። ስለዚህ ይሄኛውን የበራላቸውን አጥፍተው ደግሞ ለነዛኞቹ እነሱ እንግዲህ ፌር ዲስትሪቢዩሽን መሆኑ ነው። ኢማጂን። ትክክለኛው በቂ የሆነውን ነገር አስተካክለው እንደመሄድ 1 ቀን ለሆነ ሰው 1 ቀን እያረጉ ይሄዳሉ ማለት ነው። ፋይናሊ አይ ዶንት ኖ ብር ተሰጥቷቸው ይሁን እንደተባለው ባለስልጣንና ምን የሚያቅዝ ተነጋግሮ ይሁን ሶልቭ ተደረገ። እንግዲህ ኢማጂን አዲስ ሰፈርማ ቢሆን መብራት የሌላቸው ለማስገባት ነው ቢሆን ምን ያህል እንደሚታሹ ማሰብ ትችላላችሁ። ዜና 1 የአባይ ግድብ እየተጠናቀቀ ነው። ዜና 2 ኤልፓ ከዚህ በኋላ በየ3 ወሩ ክፍያ ሊጨምርብን ነው። እቺ ሀገር ግን ትገባቸዋለች ማለት አንደርስታንድ አድርጋቸዋታል። እኔ አገኘኋት ስል እያጣኋት እየመጣሁ ነው። ምንም እየተገለጠልኝ አይደለም ነገሩ ሁሉ። ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን፣ እንደምን ቆያችሁ? የሰዓቱን ዜና ይዘንላችሁ መተናል። ከዜናዎቹ ጋር አሉበልታሽ በዛብህ ነኝ። ኢትዮጵያ በዓለም ደረጃ አነስተኛ የመብራት ክፍያ ነው የምትከፍሉ በማለት ማሻሻያዎች እንደሚደረጉ ከተነገረ በኋላ አንዳንድ አከራዮች ለተከራዮቻቸው ጥራጥሬ እንዲመገቡ ትዕዛዝ ማስተላለፋቸው ተሰምቷል። የበሰሉ ምግቦችንም ለመስራት ከፈለጉ ከሰልና እንጨት እንዲጠቀሙ እንዲሁም በማስጠንቀቂያ ተናግረዋል። አንዳንድ ቀና ልብ ያላቸው አከራዮች ሳይበስሉ የሚሰሩ ምግቦችን ለላጤ ተከራዮቻቸው ሲያስተምሩ ተገኝተዋል። በተመሳሳይ ዜና ኩራዝ፣ ፋኖስና ማሻን በቅርስነት ከተመዘገቡበት ሙዚየም ወስደው የሄዱ ግለሰቦች ቅርስ በማሸሽ ወንጀል መከሰሳቸው ተሰማ። ይህንንም የሰሙት አንድ ግለሰብ የቤታቸውን አምፖል በማውለቅ በቴሌቪዥንና በፍሪጅ ብርሃን ብቻ እየተጠቀሙ መሆናቸውንና አምፖሎቹን ነቃቅለውም ለሙዚየም እንደሚያስረክቡም ተናግረዋል። በተመሳሳይ ዜና መብራት ጠፋ። በጣም ነው የሚገርመው። እንዳያችሁት ነው እንግዲህ በእውነት በጣም የሚገርመው ምንድነው ያው ሁላችንም እንደምናውቀው እንግዲህ አባይም ተገድቦ እንግዲህ ጥሩ ደረጃ ደርሶ ኤሌክትሪክ እያመነጨ ነው። በጣም ብዙ ቦታዎች የተለያዩ አይነት ማመንጫ ጣቢያዎች እንዳሉ እንሰማለን። ነገር ግን በተለይ በዋና ዋና ከተማዎች ላይ ያለው የዚህ መብራት መቆራረጥ በጣም ስለሚያሳዝን ሰዎች በተለያየ አይነት መንገድ እንግዲህ ራሳቸውን ስሜት እየገለጹ ነው። አሁን ደግሞ ሰሞኑን ሰምታችኋል እንግዲህ ጭራሽ እንግዲህ የዋጋ ጭማሪም በመደረጉ በጣም በከፍተኛ ደረጃ ሰው ሀዘን ላይ ነው ያለው። ከፍተኛ የሆነ ጫና ተጨምሮበታል ማለት ነው። የተለያዩ እንግዲህ በሀገራችን ላይ የተለያዩ ህጎች እየወጡ የተለያየ አይነት የዋጋ ጭማሪ በተለያዩ ሚኒስቴር መስሪያ ቤቶች እየተደረገ እንዳለ ከዚህ በፊትም ገልጬላችኋለሁ። አሁን ደግሞ እንግዲህ አንዱና ደግሞ በጣም ሌላ የሚያስቀው ማን ሆኗል? እንግዲህ ያው መብራት ኃይል ሆኗል ማለት ነው። በዚህም ደግሞ እንግዲህ ያው የተፈጠረ ትንሽ አስቸጋሪ ነገር አለ። እስቲ እሱን ጠባር ላድርግላችሁና ደግሞ እንወያይበታለን። እስከ መቼ በሰው ሀገር እየቀናን
እስቲ ኤል ሳልቫዶር ውስጥ የተፈጠረውን እንስማ። Fun fact, El Salvadorian President Nayib Bukele has announced that the government is going to be paying the water and electricity bills for all of El Salvador's citizens for the month of January. The government's committed $80 to each household to cover the electricity bill. ጃንዋሪ ላይ ተጽዕኖ ስለሚበዛባችሁ ትምሬት ስለምትከፍሉ ወጪ ስለሚበዛባችሁ የጃንዋሪ ነው ወር 95% ለሚሆነው ነዋሪ እኔ ራሴ የመብራት ቢልን ከቨር አረጋለሁ አለ መንግስታቸው። እንግዲህ እኛ ሀገር ደግሞ አሁን በተፈጠረው ተጨማሪ ሴት ታክስ ምናምን ሰሞኑን ውዝግብ ላይ ነበር በመብራት ቢል። እንግዲህ መብራት ባለስልጣን ደግሞ ይሄን ምላሽ ሰጥቷል። የኢትዮጵያ ኤሌክትሪክ አገልግሎት ደንበኞቹን ውዝፍ ዕዳ ሊያስከፍላቸው መሆኑን አስታወቀ። ከዚሁ ጉዳይ ጋር በተገናኘ ያለ አግባብ ገንዘባችን ተቆርጦብናል ያሉ ደንበኞች ቅሬታ ሲያቀርቡ እንደነበረ ተነግሯል። እንግዲህ ባለስልጣኑም ጨምሮ ምን አለ ለህብረተሰቡ እንዳይበዛበት ነው ብዙ እንዳይሆንበት እንጂ ውዝፉን መክፈሉ አይቀርም ግዴታ ነው ብሏል። ደንበኞች ከመስከረም ጀምሮ 15% ቫት ባለመክፈላቸው ክፍያው እንዳይበዛባቸው የሁለት ወራት ብቻ ተቀናሽ ነው የተደረገው ሲሉም ተናግረዋል። ይህም ማለት የመስከረም የጥቅምትና የህዳር ወራት ተጨማሪ እሴት ታክስ ሳይጨመርበት ክፍያ የፈጸሙ በመሆናቸው ወደፊት ከሚሞሉት ኃይል ላይ ተቀናሽ ይደረጋል ብለዋል። አዋጁ አስቀናን ወይ እዛው ሰደን ወይ እንግዲህ አንተና የኢትዮጵያ ኤሌክትሪክ አገልግሎት ስላስከፈለው አግባብ ያልሆነ ክፍያ ቪዲዮ ከሰራው በኋላ በጣም ብዙ ነው። ይዋቸው እነዚህ ሁሉ ነው ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ሼር በደንብ መልስ ያስፈልገዋል። ኤልፓ መልስ መስጠት አለበት፣ ማብራሪያ መስጠት አለበት። በጣም ብዙ ሰው ነው እንደዚህ እየላከልኝ ያለው እነዚህ ሁሉ እየላኩልኝ ነውና አንዱን ለማሳያ እንጠቀመው። ይሄኛው 3000 ብር ነው የከፈለው 900 ምናምን ብር ተቆርጦበታል። 926 ብር 27 ተቆርጧል። ምንድነው ከ1000 ብር ከፍሎ የ400 ብር 600 ብር የተቆረጠበት አለ ምናምን። በጣም ብዙ ነው፣ በእውነት በጣም ብዙ ነው። የሁላችሁንም ማቅረብ ስለማልችል ነው። ይሄ አንዱ ምሳሌ ነው። ምንድነው የተፈጠረው ኢትዮጵያ ኤሌክትሪክ አገልግሎት ጋር የ400 ብር ከፍሎ የ33 ብር ኤሌክትሪክ የገዛ አለ። አሁን ደግሞ 3000 ብር ከፍሎ የ2083 ብር ምናምን ኤሌክትሪክ ነው የተሰጠው። ሌሎችም እንደዚህ በጣም ብዙ ነው የተላከልኝ። ምንድነው የተፈጠረው? የኢትዮጵያ ኤሌክትሪክ ኃይል አገልግሎት ምንድነው የተፈጠረው? ማብራሪያ ይፈልጋል። ሰዎች እያላኩልኝ ያለው በጣም ብዙ ነውና ሁላችሁም ለኔ ከመላክም በተጨማሪ በየቢናችሁ በጠይቁ መልካም ነው። ርምት የሚያስፈልገው ጉዳይ ይመስለኛል። ትሰማለህ? የኔ ያልከው ሁሉ ቢበድል ቢያርቅ ገመና ሸፋኝ ብለህ የጠራኸው ገመናህን ሜዳ ዘርቶ ቢያሳቅቅ ተማርበት እንጂ ብዙም አይድነቅ። ወትሮውንም ለሰው ህመሙ ይሄ ነው። መቅረቡን ያህል ነው ሰው ሰውንም ይጎዳው። አንተን ካላወቀ እንዴት ይጎዳሃል? ካልቀረበ ካንተ እንዴት ይገፋሃል? እውነቱን ተቀበል። የገፊዎች መብዛት ወይ ያጠነክርሃል ወይም ያጠፋሃል። መልካም አዳር። አዎ እንግዲህ ውዴቱ ቤተሰቦች ከዚህም ከዛም ለእናንተ ይመቻል ያሰባችሁ እንግዲህ የመብራት ኃይል ጉድ ይህን ይመስላል። ሌላ ጊዜ ደግሞ በርከት አድርገን እናቀርባለን ማለት ነው። አስተያየታችሁ ኃይሌኝ እያልኩ እንግዲህ ለዛሬ ያለኝን ፕሮግራም በዚህ ያጠናቅቅላችኋለሁ ማለት ነው። እንደተለመደው እንደምለው እንግዲህ ቤቴን ጎብኘት አድርጋችሁ ከወደዳችኋት የተለመደችዋን ላይክ አድርጉልኝ። ላይክ በጣም ኢምፖርታንት ነው ለኔ። ስለዚህ አሁን ነው ብታደርጓት ጥሩ ነው ላለው አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እንግዲህ ያው ሁላችንም እንደምናውቀው እንግዲህ ቤታችን ሞላ ባለ ቁጥር የመታየትና እንግዲህ በሌሎች አካባቢ እንትኑን እድሉን የማግኘት ተስፋዬ ከፍተኛ ስለሆነ በተቻለ መጠን ሰብስክራይብ አድርጉ። እንደገና ደግሞ እንግዲህ የደውሏን ነገር ተጫኑና በየጊዜው የማቀርበውን ነገር ቶሎ ይመጣላችኋል ማለት ነው። ውድ የዩቲዩብ ቤተሰቦቼ በዚህ ልስለያችሁ መልካም ጊዜ ይሁንላችሁ እያልኩኝ እንደተለመደው አንዲት ነገር ጠባ አድርጌ ልለያችሁ። ቻው በኔ በኩል። ጉድ ሳይሰማ መስከረም አይጠባ ይላል ያገሬ ሰው። ይህ የምታዩት ስራ ስር በአዲስ አበባ ከጤፍ ጋር ተቀላቅሎ እንጀራ ሆኖ እንዲቀርብ ፍቃድ ተሰጥቶታል። ከተለመዱ የጤፍና ሌሎች እህሎች ውጪ ተጋግሮ ወይንም ሌሎች እህሎች ላይ ተጨምሮ በእንጀራ መልክ እንዲቀርብ ፍቃድ ያገኘው የስራ ስር አይነት ስለመኖሩ ስንቶቻችሁ ሰምታችሁ ይሆን? የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካዛቫ የተባለው ስር በእንጀራ መልክ እንዲቀርብ መፈቀዱን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋር ቃታ ስሙ ካዛቫ የተባለ ስር ከምግብ ምድብ ውስጥ ገብቷል ብለዋል።